ኦልሞስት ሁላችንም ማለት ይቻላል በህይወታችን ጅንጀና እንደምንፈራው ሌላ ነገር አንፈራም። ማለት አእምሯችን ላይ የሚመጣው አንድን ሴት ስለመጀንጀን ስናስብ በጥፊ መመታትን ቢመባል ኢጓችንን መሰበር ወይም ደግሞ በሰዎች ፊት መዋረድንና በጣም ከሁሉም ነገራችን ራሳችንን ስለምናከብር እምቢ መባልን እንፈራለን። ሴልስንም ስናስብ እንደዚህ ነው። ሴልስ ማለት ሰዎችን መለመን፣ እምቢ ማለት፣ ብዙ በሮችን ማንኳኳት፣ ብዙ ስልክ መደወልና እንደ እድል ለአንድ ሰው ለመሸጥ መሞከር። ይሄ ሁሉ ስህተት ነው። ሴልስ ማለት ሳይኮሎጂ ነው ወይም ደግሞ ልክ እንደ ጅንጀና ማለት ነው። በዛሬ ቪዲዮ ሴልስ ላይ በጣም ብዙ ነገሮችን ለፍታችሁ እየተሳካላችሁ ያልሆነ ብዙ ስልኮችን እየደወላችሁና ውጤት እያመጣችሁ ያልሆነ የራሳችሁን ፕሮዳክት ሊሆን ይችላል ወይም ደግሞ ካምፓኒዎች ላይ ተቀጥራችሁ ስትሰሩ በጣም ብዙ ነገሮች እየተቸገራችሁ ሆነ አት ዘ ሴም ታይም ሴቶችን ስትጀነጅኑ ገና መጀመሪያ ፍርሃት የሚሰማችሁ ከሆነ ከዛ በኋላም ደግሞ ሂደቱ እንዴት እንደሆነ ምን ላይ ፌል እንደምታደርጉ ሳታውቁት ብዙ ጊዜ እምቢ እየተባላችሁ የምትቸገሩ ከሆነ ይሄ ቪዲዮ ለእናንተ ነው። አካውንቱን ሰብስክራይብ በማድረግ እስከ መጨረሻው እዩ። ዛሬ በዚህ ቪዲዮ በኢትዮጵያ ማርኬት ውስጥ በሽያጭ ስኬታማ የምትሆኑበትን እንዲሁም ደግሞ ሴቶችን ጠይቃችሁ በትክክለኛ ነገር ነው የምነግራችሁ። ሴቶችን ማታለል ወይም ሌላ ነገር አይደለም። እሺ የምትባሉበትን ስቴፕ ደረጃ በደረጃ እናያለን። 6 ደረጃዎች ይኖራሉ። ወደ ህጎቹ እንግባ። የመጀመሪያው 100% የምነግራችሁ ብዙ ኦልሞስት ኦል ወንዶች ማለት ይቻላል የምንጀነጅ ነው አካባቢችን ላይ ያለችን ሴት ወይም ደግሞ እድሉን ያገኘንበት ነው እንጂ አንድ ሰው መጀመሪያ ላይ ምን አይነት ሴት ትሆነኛለች፣ ምን አይነት ነው ታይፔ ብሎ በደንብ ጠይቆ በግልጽ የሚያውቀው ነገር የለም። በሴልስም ይሄ ነገር ይፈጠራል። ብዙ ሴልስ ፐርሰኖች ለመሸጥ የሚሞክሩት ላገኙት ሰው ነው ወይም ደግሞ ለሁሉም ነው። በሴልስ ደግሞ አንድ ህግ አለ። ለሁሉም ሰው ለመሸጥ ከሞከርክ ለማንም አትሸጥም የሚል። ስለዚህ ምንድነው እዚህ ጋር እየተሳሳትን ያለው ወይም ደግሞ የመጀመሪያ ታይፓችን ምንድነው ሲባል እንግዲህ አንድ ወንድ ልጅ ከሴት ሲመርጥ ሁሉንም ያገኘውን አይጀነጅን። ሌስቴክ አስቡትና በአካባቢ ሊሆን ይችላል፣ በእድሜ ወይም ደግሞ በስታተስ በእውቀቷ ኤቭሪቲንግ የሆነ ራሱን የቻለ መስፈርት ይኖረዋል። ይቺ የኔ ታይፕ ናት። ያንን ካላለ ብዙ ጊዜ የሚያጋጥመው ምንድነው ገና ሊጠይቃት ሲል ወይም ደግሞ ከጠይቃት በኋላ በጣም መሰላቸት ይታይበታል። ከዛ በኋላም ደግሞ እሺ ብትለው እንኳ ፍራቻና ያንን ነገር የማቋረጥ ብዙ ወንዶች ነገሩን የሚያቋርጡት ሳይጨርሱ የሚያቋርጡትም ወይም ደግሞ እሺ ከተባሉ በኋላም ኮምፎርት የማይሰማቸው መጀመሪያ ታይፓቸው መሆኗን እርግጠኛ ስለማይሆኑና አስበውበት ስለማያደርጉ ነው። ሴልስም ላይ ዴፊኒትሊ ይሄ ነገር ይሰራል። ሁሉም ሰው አይገዛንም። ኢቭን አይደለም ሁሉም ሰው ይቀርና የሚፈልግ ሰው ሁሉ አይገዛንም። ሶ መጀመሪያ ልክ እንደ ጅንጀና ላይ ወይም ደግሞ በሪሌሽን ውስጥ የኔ ታይፕ እንደዚህ አይነት ሴት ናት እንደምንለው በከስተመርም ወይም ደግሞ የምንሸጥለትም ሰው ደግሞ ታይፕ ያስፈልገዋል። ታይፕ ማለት ያን ፕሮዳክት የሚፈልግ ወይም ደግሞ መጠቀም የሚችል ማለት አይደለም። አፎርድ ማድረግ የሚችል የሚገዛ ምን አይነት ነው? ይሄ ኒሽ ሴሌክሽን ይባላል ቢዝነስ ላይ። እንደ ሴልስ ደግሞ አንድ ሴልስ ሲሰራ ደግሞ የኔ ክላይንቶች አይዲያል ክላይንቶቼ እነማን ናቸው? አይዲያል ክላይንት ለመባል ምን መባል አለበት? ፍላጎት መኖር አለበት። ፍላጎት ብቻ ሳይሆን አፎርድ ያደርጋሉ ወይም ደግሞ አቅም መኖር አለበት። አቅም ብቻ ሳይሆን ደግሞ ኦቶሪቲ አለው ወይ ያ ሰው እኔን ለመግዛት ስልጣን አለው ወይም ደግሞ ውሳኔ መወሰን ይችላል የሚለውን በደንብ በግልጽ ማወቅ አለባችሁ። ይህ ፕሮሰስ ፕሮስፔክቲንግ ይባላል። እንግዲህ በጅንጀና ዓለም ካያችሁ ደግሞ ዳይሬክትሊ ማጭት የኔ ሪል ክላይንት ማን ነው፣ እኔ የምፈልጋት ሴት ምን አይነት ሴት ናት። አሁን ምርጫችንን በደንብ አውቀናል። ስለዚህ ወደ ሁለተኛው ፕሮሰስ እንሄዳለን። ሁለተኛው ላይ በጣም ብዙ ጊዜ የሚሳሳቱት ሴልስ ፐርሰኖች ናቸው። ምን ያደርጋሉ? አንድን ሰው ካዩት በኋላ ወይም ደግሞ ይሄ ሰው ይገዛኛል ካሉ በኋላ ሂደው እንደተዋወቁት እንዲገዛቸው ኤክስፔክት ያደርጋሉ ወይም ደግሞ ግዛኝ ይሉታል። ይሄን አስቡትና በጅንጀና ዓለም አንድን ሴት አስቁማችኋት ሰላም ብላችኋት ተዋውቃችኋት አስቡትና ወዲያው አግቢኝ ብትሏት ምን ይፈጠራል? ወይ ጥፊ ነው ወይም ደግሞ ገላምጣችሁ ትሄዳለች። ሴልስም ላይ እንደዛ ነው። ብዙ ሰዎች ይተዋወቁትና መጀመሪያ እንዲገዛቸው ኤክስፔክት ያደርጋሉ። ዛሬስ ዋይ ሲደውሉለት ስልክ ያነሳ መልሶ ሊያቸው አይፈልግም ወይም ደግሞ እመጣለሁ ብሎ በዛው ይጠፋል ማለት ነው። ጅንጀናም ላይ የመጀመሪያ ቀን አፕሮቻችን በጣም ከፈጠነ ወይም ደግሞ እሷ ከምታቀን በላይ እኛ እርግጠኛ የሆንበትን ነገር እሷ እርግጠኛ እንድትሆንና እንድትገዛን ያንን ሐሳብ እንድትቀበልን የምንሞክር ከሆነ በታሪክ ስልካችን ድጋሚ አይነሳም። ይሄ የሚሆነው በአንድ ምክንያት ነው። ብዙ ጊዜ ሻጮች ወይም ደግሞ የሚጀነጅኑ ሰዎች ሰልፊሽ ስለሚሆኑ ስለራሳቸው አውርተው ወይም ደግሞ የራሳቸውን ፍላጎት ብቻ ለማስኬድ ስለሚሞክሩ ማለት ነው። ታዲያ ትክክለኛው መንገድ ምንድነው? ሁለተኛው ላይ አንድን ሰው ሴሌክት ካደረግነው በኋላ ሁለተኛ የምናደርገው ትኩረትን የመስረቅ ጥበብ፣ አቴንሽኑን ወደኛ። ምን አይነት ነገሮች እንጠቀማለን? ስለኛ በማውራት ሳይሆን ሰውየው በሚያገኘው ነገር ወይም ደግሞ ስለሱ ቫልዩ በማውራት። ሌስቴክ አንድን ሴት ልጅ አስቆመን ስናወራት በትክክለኛነት ማወቅ ያለብን አንድ ሴት ልጅ በቀን ውስጥ በጣም ብዙ ሰዎች ያወሯታል፣ ብዙ ወንዶች ይጽፉላታል። እኛን ከነሱ የሚለየን ምንድነው? ወይም ደግሞ ከነሱ እኛን የምትመርጠን ምንድነው? ግዢም ላይ አንድ አፎርድ ያደርጋል የተባለ ሌስቴክ ሪል ስቴትን እዩትና በሪል ስቴት ኢንዱስትሪ ውስጥ አንድ አፎርድ ያደርጋል የተባለ ሰው በጣም ስልኩ የሚሸጥ ነገር ነው። በጣም ብዙ ሰዎች ይገዙታል፣ በየቀኑ ይደውሉለታል፣ ኢሜል ይልኩለታል፣
ቴክስት ያደርጉለታል። እኛን ለምንድን ነው የሚመርጠው? አፕሮች ፕሮሰስ ላይ ሁለት መንገዶችን እንጠቀማለን። የመጀመሪያው አክቲቭ የሚባለው ነው። አክቲቭ ማለት ሰዎቹ ላይ እኛ ሂደን ፕሮስፔክት አድርገናቸው ደውለንላቸው ሰዎችን የምንተዋወቅበት መንገድ ነው። እዚህ ላይ ማሲቭሊ ለመስራት በጣም ፐርፌክት ነው። ሁለተኛው ደግሞ ፓሲቭ አፕሮች ይባላል። እዚህኛው አፕሮች ላይ ሰዎች ስለኛ ቫልዩ ወይም ደግሞ እኛ ጋር ሲመጡ ስለሚያገኙት ነገር ነግረናቸው አውቀው በሶሻል ሚዲያ ሊሆን ይችላል ወይም ደግሞ በተለያዩ ነገሮች አዌርነሱን ፈጥረንላቸው እነሱ ሲመጡ ቫልዩአችንን አውቀው ሲመጡ ደግሞ ፓሲቭ ይባላል። ከነዚህ በሁለቱ መንገድ ሰዎቹን የመጀመሪያ የምናደርገው ትኩረታቸውን ብቻ ነው። አሁን ለመሸጥ አንሞክርም፣ ሴቶችን እንድትለን አንፈልግም፣ ግን ትኩረቷን ብቻ እንስበዋለን። ስልካቸውን መቀበል ወይም ደግሞ ለኔክስት ሚቲንግ ወይም ደግሞ ለኔክስት ቀጠሮ እዚህ ጋር ትኩረታቸውን ብቻ በመሳብ እና የነሱን ቫልዩ በማሳየት ፕሮሰሱ ያልቃል ማለት ነው። ይህ ደረጃ አፕሮች ወይም ደግሞ ትኩረት የመስረቅ ደረጃ ይባላል። ትኩረታቸውን ካገኛችሁ ብቻ ወደ ሶስተኛው ፕሮሰስ እንሄዳለን። አሁን ቁጭ ብላችሁ ለማውራት ጊዜ አግኝታችኋል። ይህ ደረጃ ዲያግኖሲስ ወይም ደግሞ ምርመራ የሚደረግበት ደረጃ ነው። እዚህ ፕሮሰስ ላይ ኦልሞስት ሁሉም ሰው የሚሳሳተው ድምፁን አጥፍቶ እንደማዳመጥ ሁሉም ሰው ለማውራት ይሞክራል። የኔ ቫልዩ እንደዚህ ነው፣ እኔ እንደዚህ አደርጋለሁ፣ ወይም ደግሞ ፕሮዳክት የሚሸጥ ደግሞ እኔ እንደዚህ ያለኝ እንደዚህ አይነት ነገሮች እናቀርባለን ብላ 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 እኔ ማለት በጣም ይበዛል። ማንም ሰው ስለ እናንተ ሊሰማ አይደለም የሚያገኛችሁ። በተቻለ መጠን ሰውየው ስፔሻል እንዲሆነ እንዲሰማው ይፈልጋል። ዛሬስ ወይ በዚህ ፕሮሰስ ላይ የምናደርገው ትልቁ ነገር ሰዎችን ቴክኒካሊ መጠየቅ። አስቡትና ከሴት ጋር ከሆነ የተገናኛችሁት በዴት ሰዓት የሚደረገው ትልቁ ነገር ሴቷን መጠየቅ። ፍላጎትሽ ምንድነው? ምንድነው የሚያስደስትሽ? ምን አይነት ነገሮች ያዝናኑሻል? በተቻለ መጠን ጊዜ ሰጣችሁ እንድትሰሟት ትፈልጋለች። ያን ካደረጋችሁላት ስለሷ ስፔሻል ነገር እንዲሰማት ያደርጋል። ሰው በዓለም ላይ በጣም የሚወደው ነገር ማውራት ነው፣ ማዳመጥ አይደለም። እናንተ ሊሰማችሁ አይደለም የሚገናኙ። ስለ ቢዝነስም ከመጣን ወይም ደግሞ ለሰው ልትሸጡለት ከሆነ ሰውየው ችግሩ ምንድነው ማለት እዚህ ላይ በቃ ዲያግኖሲስ በጣም የሚሰራበት። አንድ ዶክተር ላይ ሂዳችሁ ልትመረመሩ ከሆነ የመጀመሪያው የሚያደርገው ምንድነው? በጣም ይጠይቃችኋል። ምናችሁን ያመማችሁ፣ መቼ ነው የጀመራችሁ፣ ምን የተለየ ምግብ በልታችኋል፣ ኤቭሪቲንግ ካወቀ በኋላ ነው ላብራቶሪ የሚያዝዝላችሁ እንጂ ልክ እንደሄዳችሁ አስቡትና እኛ እኮ እንደዚህ አይነት ትሬኒንግኖችን እንሰጣለን፣ ከአንገት በላይ ህክምና አለን፣ ሰርጀሪ እንሰራለን፣ ማህፀን ክትትል እንደዚህ እናደርጋለን፣ ኤቭሪቲንግ ወይም ደግሞ ከባድ ነገሮችን ነግሯችሁ እናንተንም እንደዚህ እንሰራችኋለን ቢል የመጀመሪያ የምታደርጉት ነገር ትደነግጣላችሁ። ስለዚህ የእናንተን በሽታ እስኪያውቀው ድረስ ምንም አይነት ሶሉሽን ሊሰጣችሁ አይገባም። ዛሬስ ወይ የክላይንታችሁንን በሽታው ምንድነው ያስቸገረው፣ ምን አይነት ነገሮችን ነው መፍታት የሚፈልገው ኤቭሪቲንግ ማወቅ አለባችሁ። ኢቭን ፕሮዳክቱን እኮ አንድ ፕሮዳክት ቢሆን ሰውየው የሚፈልግበት ዳይሬክሽን ይለያያል። ካሁን በፊት ይሄን ኤግዛምፕል ነግራችኋለሁ። አንድ ጫማ ሊገዛችሁ የመጣ ሰው ጫማውን የሚፈልገው ለአንድ አይነት ነገር አይደለም። አንድ ሰው መጥቶ የሚፈልገው ይሄ ጫማ 3 ዓመት 4 ዓመት እንዲይዘኝ ነው ካላችሁ ስለ ጥንካሬው ታወሩታላችሁ። ወይም ደግሞ ቪዲዮ ሊቀረጽበት ነው፣ ቪዲዮ ላይ ፋሽን እንዲሆን ወይም ደግሞ ሰዎች እንዲወዱ ትፈልጋለሁ ካለ ደግሞ ስለ ፋሽንነቱ ስለ ብራንድነቱ ነው የምታወሩት እንጂ 4 ዓመት ይይዛል 5 ዓመት ይይዛል ብትሉት ለሱ ማተር የሚያደርግ ነገር አይደለም። ስለዚህ ሁለተኛው ላይ ምርመራ ላይ በተቻላችሁ መጠን ዝም ብላችሁ ቴክኒካል ጥያቄዎችን እየጠየቃችሁ ሰዎች ስለሚፈልጉት ነገር በደንብ ጠይቋቸው። ሴትም ልጅ ከሆነች ራሷን የምትገልጽበት ወይም ደግሞ የራሷን ነፃነት እንዲሰማት የምታደርጉበትን መንገድ ተጠቀሙ። በጣም እዚህ ላይ ጠያቂዎች ሁኑ። ይሄ ፕሮሰስ በጅንጀና ከሆነ ዴት ማድረግ ወይም ደግሞ ከሴት ልጅ ጋር ተገናኝቶ ዲቴል የምንተዋወቅበት ፕሮሰስ ነው። በሴልስ ከሆነ ደግሞ ፕሬዘንቴሽን ይባላል። ፕሬዘንቴሽን ማለት ደንበኛው እንዲወዳችሁ ማድረግ አይደለም፣ ደንበኛው እንደተረዳችሁት ወይም ደግሞ ደንበኛችሁን እንደተረዳችሁት እንዲሰማው ማድረግ ነው። ዴት ማለት ሴቷን እንድትወዳችሁ ማድረግ ማለት አይደለም፣ እሷን እንደተረዳችኋት ወይም ደግሞ ከእሷ ጋር ፊት ማድረግ እንደምትችሉ የምታሳዩበት ብቸኛ ፕሮሰስ ነው። ፕሬዘንቴሽን ላይ የመጀመሪያ የምታደርጉት በሽታውን እስክታውቁ ድረስ ሰዎችን መጠየቅ፣ ከነሱ ፐርስፔክቲቭ ጋር ብቻ የተገናኘ መልስ ተጧችኋላችሁ። እኔ የምመክራችሁ 80%ን አዳምጣችሁ 20% ብቻ ብታወሩ በፕሬዘንቴሽኑ ስኬታማ ጊዜ ይኖራችኋል። ቆንጆ ዴት ነበራችሁ፣ ከልጅቷ ጋር በደንብ ተግባብታችኋል። ግን የሚገርማችሁ 97% ሴት በመጀመሪያው ዴት ፍቅረኛችሁ አትሆንም። ወይም ደግሞ ፕሬዘንቴሽንም ላይ ወይም ክላይንት ላይ ሂዳችሁ ፕሬዘንት አድርጋችሁለት ተረድቷችሁ ኤቭሪቲንግ አድርጎ 90% ክላይንት አይገዛችሁም። አስቤበት እደውላለሁ ይላል። ሴቷም ደግሞ ትሸኛወታላችሁ። ከዛ ምን ታደርጋላችሁ? ተስፋ ትቆርጣላችሁ? ዝም ትላላችሁ? ወይስ ነገሩን ታስቀጥሉታላችሁ? እዚህ ጋር ነው አራተኛው ፕሮሰስ የሚመጣው። አራተኛው ፕሮሰስ ላይ አንድን ሴት ወደ ቤቷ ከሸኛችኋት በኋላ ምን ታደርጋላችሁ? ለሷ እንዴት ኬር እንደምታደርጉ የምታሳዩበትን ነገር በአጠቃላይ ትጠቀማላችሁ። ፕሬዘንቴሽን ካደረጋችሁለት በኋላ ክላይንቱን ከሄደ በኋላ ሰውየው ሀሳቡ ትኩረቱ እናንተ ጋር እስኪሆን ድረስ ቫልዩ አድ ታደርጉለታላችሁ። ይሄ ፕሮሰስ ሰዎችን ኬር እንደምታደርጉላቸው የሚያሳይ ነው። ሴትን ልጅ አስቡትና በላሹ፣ ጠጣሹ፣ የተኛሹ የምንለው እንዲሁ ለቀላል ነገር አይደለም። ትኩረቷን ሀሳቧን እኛ ጋር ብቻ እንድታደርግ ነው። ይሄን ካላደረጋችሁ ግን ሌላ ጎበዝ ፕሮስፔክት የሚያደርግ ወይም ደግሞ አፕሮች የሚያደርግ መጥቶ ነገሮችን ሁሉ ዴቶችን ሁሉ ሊቀይራቸው እስካሁን የለፋችሁበትን የምታስቀጥሉበት ትልቁ ፕሮሰስ ቫልዩ አድ በማድረግ ነው። ስለዚህ በዚህ ውስጥ ሚውዚክ የምጋብዟት አበባ የምትልኩላት የሆኑ ቦታ የምትገናኙበት ሰዓት ሲሆን ነገር ግን በዚህም ሰዓት አሁንም ምንም አይነት አግሪመንት ወይም ደግሞ ዲል ወይም ደግሞ የፍቅር ጥያቄ የምታቀርቡበት አይደለም። እንዴት ለሷ ኬር እንደምታደርጉ የምታሳዩበት፣ ለክላይንታችሁም ደግሞ የእናንተ ፕሮዳክት ለሱ እንደሚጠቅመው
ብቻ ሳይሆን እናንተ ለሱ ምን ያህል ኬር እንደምታደርጉ እንደምትጨነቁለት የምታሳዩበት ፕሮሰስ ነው። አብዛኛውን ሴልስ የሚዘጋው በተለይ ደግሞ ሃይ ቲኬት ክላይንት ከሆኑ ሰዎች ጋር ያሉ ዲሎች የሚዘጉት ከ5 እስከ 8 ባለ ፎሎ አፕ ነው። ስለዚህ እሱን ማድረጋችሁን እርግጠኛ ሁኑ። ይሄ ፕሮሰስ ፎሎ አፕ ወይም ደግሞ ለጅንጀና ሲሆን ደግሞ አበባ የመላክ ጥበብ ወይም ደግሞ ሴቷን ትኩረቷን የምንቀስምበት ወይም ደግሞ አቴንሽኗን የምንስብበት ትልቁ ፕሮሰስ ነው። ይሄንን ካደረጋችሁ ወደ 5ኛው ፕሮሰስ እንሄዳለን። የፎሎ አፕ ዋናው ዓላማው መተማመንን መገንባት ነው። አሁን ትልቁ ደረጃ ደርሳችኋል። እዚህ ጋር ክሎዚንግ ከመስራታችሁ ወይም ደግሞ ሴቷን አግቢ ብላችሁ ወይም ደግሞ ፍቅረኛ ሁኚ ብላችሁ ከመጠየቃችሁ በፊት እርግጠኛ የምትሆኑበት አንድ ነገር አለ። እሷ ምን ያህል እኔ ላይ ተማምናብኛለች ወይም ደግሞ ኢሺ ዊሊንግ። አንዳንድ ጊዜ እሷ ያላሰበችውን ነገር ስንጠይቃት በጣም ብዙ ፌለሮች፣ ሰው ያላሰበውን ነገር ወይም ደግሞ ያልተዘጋጀበትን ነገር ስትጠይቁት ነገሩ ፌል ሊያደርግ ከዛ በኋላም ግንኙነታችሁ እስከ መጨረሻው ሊቋረጥ ይችላል። ስለዚህ የእሷን ፊሊንግ ኤቭሪዴይ ልታዩት ይገባል። ምን አይነት ፊሊንግ ነው? ምን እየተቀየረ ነው? ምን አይነት ስሜት እያሳየች ነው? ልክ እንደዛም ደግሞ ክላያንቱ አሁን ጥርጣሬዎቹን ሁሉ ወይም ደግሞ ኦብጀክሽኖቹን ሁሉ ፈትቼለታለሁ ወይ? ስለዚህ እኔ ጋር ትረስት አለ ወይ? ሴልስ ላይ ምን ይባላል? ሰዎች የሚገዙት ከ3 ነገር ነው፣ ከሚያውቁት፣ ከሚወዱትና ከሚያምኑት። ስለዚህ ሴልሱ ወይም ደግሞ ክላያንቴ ይሄንን ነገር አምኖኛል ወይ ወዶኛል ወይ እና በስነ ስርዓት ያቀኛል ወይ የሚለው ይሄን ነገር እርግጠኛ ከሆናችሁ ወደ ዋና ፕሮሰስ እንሄዳለን ማለት ነው። ሴት ልጅ አግቢኝ ወይም ደግሞ ፍቅረኛ እንሁን ብሎ የመጠየቅ ፕሮሰስ። እዚህ ላይ በጣም ትልቁ እርግጠኛ የምትሆኑት ቦልድ መሆናችሁ ወይም ደግሞ ደፋር ከሬጅ መሆን በጣም ይጠይቃል። ብዙ ሰዎች የሚሸወዱት ጓደኛ አድርገዋት በጣም ወደዋት ወዳቸው ኤቭሪቲንግ ነገር ተደርጎ አግቢ ብሎ ባለመጠየቅ ወይም ደግሞ ፍቅረኛ እንሁን ብሎ ባለመጠየቅ ሪሌሽኑ ወደ ጓደኝነት ብቻ ሲቀየር እናያለን። ልክ እንደዛ ሁሉ ደግሞ ሴልስም ላይ በጣም ሰውየው ጋር ተግባብተን ተማምነን ወዶን ኤቭሪቲንግ ትረሱ ተፈጥሮ ግዛኝ ብለን እስካልጠየቅነው ድረስ ሁሌም መልሱ እምቢ ነው። ስለዚህ ሴት ልጅ ልንጠይቃት ይገባል፣ ቀኑ እስከደረሰና ያንን መተማመን እስካየነበት ድረስ ማለት ነው። እዚህ ፕሮሰስ ላይ ግን በጣም ይሄ ቦልድ የሆነ ኮንፊደንት የሆነ ሴቶች በተለይ ይሄን ይፈልጋሉ። ለምንድነው ሴቶች ይሄንን የሚፈልጉት? እኛ በራሳችን ላይ ስንተማመን ነው እነሱ በእኛ ላይ የሚተማመኑት። ወንድ በባህሪው ሴቶች የሚፈልጉት ነገር ኮንፊደንት የሆናችሁት ነገር ሰውየው ላይ ፊሊንጋችሁ ይዋረሳል። የእናንተ ውስጥ ያለ ፍርሃት እሱም ጋር ስለሚጋባ ነገሩን ለመወሰን ወይም ደግሞ ከእናንተ ጋር አብሮ ለመቀጠል ያለው ፍርሃት በጣም ትልቅ ስለሚሆን ይሄንን ሰው ብገዛው እንደዚህ ነገሮች ወይም ደግሞ ጥሩ ነገር አገኛለሁ ብሎ ካላመነበት ፌል ያደርጋል ማለት ነው። እዚህ ላይ ክሎዝ ስታደርጉ የምትጠቀሙ ትልቁ ነገር ይሄንን ነገር ወይም ደግሞ ክሎዝ ስታደርጓቸው እሺ ቢሏችሁ በህይወታቸው እነሱ ምን እንደሚያጋጥማቸው በደንብ ማሳየት ይጠበቅባቸዋል። እንኳን ደስ አላችሁ፣ ፍቅረኛችሁ እሺ ብላ ፍቃዷን ሰጣቸዋለች፣ እንዲሁም ክላይንታችሁ ደግሞ ገዝቷቸዋል። ብዙ ነገሮች እዚህ ጋር የሚቆሙ ይመስለናል። ጨዋታው አላለቀም። ፍቅረኛችሁ እሺ ካለቻችሁ በኋላ ሪቴንሽን ገና ብዙ ነገር ይሰራላታል አይደል? እሺ ከተባለ በኋላ ብዙ ጊዜ የሚፈራው ወንድ ነው። ወንድ እሺ ካስባላት በኋላ ያለው ፕሮሰስ ወይም ደግሞ ይሄ የመጀንጀኑ ፎሎ ማድረጉ ወይም ደግሞ ይሄ አበባ መላኩ ኤቭሪቲንግ ነገሮች ውስጥ ይቀንሱና ሴቷ ላይ ፍቅሩ ይጨምራል። በዛን ሰዓት አምባላንስ የሆነ ነገር ይፈጠርና ብዙ ጊዜ ብሬክአፖች የሚፈጠሩት በዚህ ምክንያት። ስለዚህ እሺ ከተባላችሁ በኋላ የምታደርጉት ምንድነው? ኤቭሪቲንግ ፎሎ አፕ ላይ ያደረጋችሁ ክትትል፣ ቫልዩ አድ ኤቭሪቲንግ ይቀጥላል። ይሄ ፕሮሰስ ሪቴንሽን ወይም ደግሞ ያንን ሪሌሽን ማቆየት ነው። ክላይንትም ጋር አንድን ክላይንት ከሸጣችሁለት በኋላ በጣም ብዙ ሰው በተቻለ መጠን ስልክ ማጥፋት ይፈልጋል። ለምን መሰላችሁ ይሄ ነገር የሚፈጠረው? እኔም ሴልሱኝ ስሰራ አንድ ሰው ከገዛኝ በኋላ ስልክ ሲደውልልኝ የሚሰማኝ ስሜት ስለዛ ነገር መጥፎ ነገር ሊነግረኝ እንደሆነ ነው ሐሳቤ ላይ የሚመጣው። ማለት ወዶት ሌላም ሊገዛኝ ነው ሳይሆን በተቻለ መጠን ስልክ ባይደውልልን እንኳን ደስ ይለናል። ትልቁ ስህተት የሚፈጠረው ይሄ ነው። ይኸውላችሁ ይሄን ክላይንት በጣም ብዙ ነገር ለፍታችሁበታል፣ አፕሮች አድርጋችሁታል፣ ፎሎ አድርጋችሁታል፣ ፕሬዘንት አድርጋችሁታል። ኤቭሪቲንግ የተለፋበት ክላይንት ከገዛችሁ በኋላ 10 እጥፍ ኢነርጂያችሁን የምታባዙበት ሰው ነው። ይሄ ሰው ሄዶ ጓደኞች አሉት፣ ቤተሰቦች አሉት። ኢቭን ፕሮዳክቱን ከወደደው ነገ ላይ መጥቶ እናንተን ይገዛችኋል። ስለዚህ እንደ ቀላል ነገር ከገዛችሁ በኋላ የሚተው ነገር አይደለም። ዴይሊ ፎሎ ይደረጋል። ፕሮዳክቱን ወደድከው ወይ ምን ለውጥ አመጣበት፣ ምን አይነት ነገሮች ይስተካከሉ ወይም ደግሞ ምን የተሻለ ነገር ትፈልጋለህ ብለን ምናልባት አፕሴል ልናደርግለት እንችላለን፣ ክሮስሴል ልናደርግለት እንችላለን። ወይም ደግሞ ትልልቅ ብራንዶች እንደሚያደርጉት እና አፕልን ብናይ ትልቅ የሚጠቀሙበት ሪፈራል ማርኬቲንግ የዛን ሰው ሪፈረንስ በአጠቃላይ እሱ አካባቢ ያሉ ሰዎችን ጓደኞችን ኤቭሪቲንግ የምንጠቀምበት ነው። ይሄ በሽያጭ ፕሮሰስ ውስጥ 5 እጥፍ ሪዛልት የምታመጡበት ነው። ምንም አይነት ኢፈርት ሳታወጡ ኢነርጂ ሳታወጡ ለአንድ የሸጣችሁለት ክላይንት 10 እንዲሆን 20 እንዲሆን ማድረግ በቀላሉ ትችላላችሁ። ቤት ከሸጣችሁለት ቤቱን ሲያስመርቅ ተገኙ። እሱ ጋር የሚገኙ ሰዎች ደግሞ ኦልሞስት ማለት ይቻላል አፎርድ የሚያደርጉ ሰዎች ናቸው። ቤቱን አይተውታል፣ ወደውታል። ስለዚህ ከእናንተ ጋር ትረስ ይኖራል። ያም ሰው ደግሞ ምን ያወራል? እሱ ነው ይሄን ነገር ሰፖርት ያደረገኝ የሸጠልኝ ብሎ እናንተን ያስተዋውቃችኋል። ስለዚህ እንደ በፊቱ መንገድ ላይ አስማችሁ የሆነን ሰው ለምናችሁ ራሳችሁን አስተዋውቃችሁ አይደለም ከነዛ ሰዎች ጋር ኔትወርክ የምታደርጉት። በቀላሉ ኢዚ በሆነ ወይ ከነሱ ጋር እንደ ቤተሰብ ትሆናላችሁ፣ እንደ ቤተሰብ ሰፖርት ታደርጓችኋላችሁ። ይሄ ከሆነ የሰውየውን ኔትወርክ በአጠቃላይ መጠቀም ትችላላችሁ። ከዚህ በኋላ የሚኖረውንም አግሪመንት መጠቀም ትችላላችሁ ማለት ነው። እርግጠኛውን የምነግራችሁ ይህን ፕሮሰስ በደንብ ከተከተላችሁት፣ ራሳችሁን አፕዴት ካረጋችሁበት፣ ምክንያቱም እንደዚህ አይነት ነገሮች ስኪል ናቸው፣ ድፍረት ይጠይቃሉ። ብዙ ጊዜ ደጋግመን ማድረግ ይጠበቅብናል። ግን ይህን ፕሮሰስ ሁሉንም ካደረጋችሁ ኦልሞስት ማለት ይቻላል አሁን ካላችሁ ስኪል 2 እጥፍ 3 እጥፍ
ግሮት በጣም ታሳድጉበታላችሁ። ሌላ ቪዲዮ ደግሞ በተመሳሳይ ነገሮች እንገናኛለን። ይሄ እየጀመርን ነው። ሴልስ ላይ ማርኬቲንግ ላይ ራሳችሁን ማሳደግ የምትፈልጉ ኮሙኒኬሽን ስኪላችሁን ማሳደግ የምትፈልጉ ሰዎች ካላችሁ አካውንታችንን ሰብስክራይብ በማድረግ ተከታተሉ። ከዚህ ውጭ ደግሞ የሴልስ እና የማርኬቲንግ ስራዎችን ፖስት የምናደርግበት የቴሌግራም ቻናላችን እዚህ ጋር እናስቀምጥላችኋለን። እዛ ጋር እየገባችሁ በየቀኑ የሚፖስተቱ ስራዎችን ተከታተሉ። ሰላማችሁ ይብዛ።